በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጊዜ ሲደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ፣ አቤቱ ጌታዬ። ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ፣ አቤቱ ጌታዬ። ብርሃኔ መድኃኒቴ ተስፋ ይመልሰኝ፣ ጥፋቴ እንደምሰኝ ይቅርታ አድርግልኝ። ተስፋዬ ረዳቴ አንተ አጣለኝም፣ አምላኬ አታጥፋኝ ከሲኦል አድነኝ። ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ፣ አቤቱ ጌታዬ። እናስተላልፋለን። አድማጮቻችን እንደምሰምታችኋል። እነሆ የ2003 ዓመተ ምህረት የመጨረሻው ሳምንት ላይ እንገኛለን። እዚህ ዕለት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር የከበረ የተመሰገነ ይሁን። የዕለተ ቀዳሚት የነሐሴ 28 ቀን 2003 ዓመተ ምህረት ዝግጅታችንን ይዘን ለ30 ደቂቃ ከእናንተ ጋር ቆይታ እናደርጋለን። በዚህ ቆይታችን የፍኖተ ቅዱሳን አምዳችንና የጥያቄ ያለኝ አምዶቻችንን ይዘናል። በፍኖተ ቅዱሳን አምዳችን የቅዱስ ዮሐንስ አፈወርቅ ታሪክ ካለፈው ሳምንት የቀጠለውን የምናቀርብ ሲሆን በጥያቄ ያለኝ አምዳችን ደግሞ ጥምቀትንና አጥማቂን የተመለከተ ዝግጅት ይዘናል። እስከ ዝግጅታችን ፍጻሜ አብራችሁን በመቆየት ተከታተሉ ዘንድ ግብዣችን ነው። ከዚህ በተጨማሪ ይህንን ዝግጅትና ሌሎች አምዶቻችንን ጨምሮ በስልክ ቁጥር 712432185 አክሰስ ኮድ 486533 ፓውንድ በመጫንና በድረገጻችን www.tawhidomedia.org ላይ በመግባት መከታተል የምትችሉ መሆኑን ለመግለጽ እንወዳለን። ለሬዲዮ ላለን ዝግጅት ቀዳሚ ወዳደረግነው ዝግጅት እናልፋለን። መልካም ቆይታ። እንደምን ሰነበታችሁ የፍኖተ ቅዱሳን መርሃ ግብር አድማጮቻችን። ባለፈው ሳምንት በነበረን ዝግጅት አባ ሕርያቆስንና የቅዳሴ ማርያም ድርሰቱን የተመለከተ ዝግጅት አቅርበንላችሁ እንደነበረ ይታወሳል። ዛሬ በሚኖረን መርሃ ግብር ደግሞ ቅዱስ ዮሐንስ አፈወርቅን የተመለከተ ዝግጅት ይዘንላችሁ እንቀርባለን። አብራችሁን ቆዩ። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ካፈራቻቸው ሰባክያንና መተርጉማን መካከል ታላቁና ደገኛው አባት ነው። ዛሬም ድረስ በመላው ክርስትና ዓለም ከፍተኛውን ክብር እንደያዘ ነው። እንከን የለሽና ደስ የሚያሰኝ ሕይወት አሻራ ትቶ ያለፈ በሰባክያንና በመተርጉማን ተዘውትሮ የሚነበብና የሚጠቀስ በሁሉም ዘንድ በፍቅር የሚታወስ የቅዱስ ዮሐንስ አፈወርቅን ያህል የለም። በተጋድሎው በትምህርቱና በሕይወቱ ቅድስና የሚያደንቁትና የሚወዱት የኋላ ዘመን ክርስቲያኖች ከ5ኛው መቶ ዓመት ማብቂያ ጀምሮ አፈወርቅ የሚለውን ቅጽላዊ መጠሪያ ሰጥተውታል። ይህም ዮሐንስ ከሚለው መጠሪያ ስሙ በላይ ጎልቶ የሚታወቅበትና የሚጠራበት እስኪሆን የደረሰ ሲሆን ለቤተ ክርስቲያን ላበረከተ ሁለገብ የሆነ ታላቅ አስተዋጽኦ ተገቢ የሆነ አጠቃላይ መግለጫ ነው።
ቅዱስ ዮሐንስ አፈወርቅ የተወለደው በ347 ዓመተ ምህረት በአንጾኪያ ከተማ ነው። የአንጾኪያ ከተማ በወቅቱ ከቁስጥንጥንያ ቀጥላ የምስራቁ የሮማ ግዛት ሁለተኛ ከተማ የነበረች ሲሆን ከአሕዛብ ወደ ክርስትና የሚገቡ ክርስቲያኖች መናኸሪያ ማዕከልና ክርስቲያኖችም ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩባት ከተማ ናት። ቅዱስ ዮሐንስ አፈወርቅ የተወለደበት አራተኛው መቶ ክፍለ ዘመን የተለያዩ መናፍቃን ማለትም መነናውያን፣ ግኖስቲኮች፣ አርዮሳውያን፣ አቡሊናሪዮሳውያን እንዲሁም አይሁድና ጣዖት አምላኪዎች የራሳቸውን እምነት ለማስፋፋት የሚሯሯጡበትና ለክርስትናም ጠላት ሆነው የተነሱበት ዘመን ስለነበረና የቅዱስ ዮሐንስ አፈወርቅ የወጣትነት ዘመንም ቤተክርስቲያን በአስቸጋሪ ሁኔታ ላይ በነበረችበት ጊዜ ላይ ስለሆነ ገና በወጣትነት ዘመኑ ስለ ቤተክርስቲያን ጥቅምና ስለ መንፈሳዊ ሕይወት ልዕልና ዋጋ ለመክፈል እንዲዘጋጅ አስችሎታል። ቅዱስ ዮሐንስ አፈወርቅ አባቱ ገና ልጅ እያለ ቢሞትበትም እናቱ ግን በጥሩ ክርስቲያናዊ ትምህርትና ስነ ምግባር ስላሳደገችው ክርስቲያናዊ አስተምህሮና መንፈሳዊነቱ ዘመናትን ተሻግሮ ዛሬ ያለነውን ክርስቲያኖች ሁሉ የሚመክርና የሚገስጽ ሊሆን ይችላል። ገና በልጅነት አእምሮ ውስጥ በእናቱ የተዘራው የእምነት ዘር በኋላ ዘመን ለራሱና ለቤተ ክርስቲያን እጅግ ጠቃሚ የሆነ ብዙ ፍሬ አፍርቷል። ይህም ብቻ ሳይሆን ቅዱስ ዮሐንስ አፈወርቅ ፍልስፍናንና የንግግር ጥበብን በዘመኑ ከነበሩት ታላላቅ መምህራን የተማረ ሲሆን ይህም በወደፊት የቤተ ክርስቲያን አገልግሎትና ኦርቶዶክሳዊ አስተምህሮው ተጽዕኖ ፈጣሪ መሆን አስችሎታል። የእናቱ ተግሳጽና መጽሐፍ ቅዱሳዊ ምክርም በዘመኑ ተንሰራፍቶ ከነበረው አሕዛባዊ ነገረ ዘርቅና ከንቱ አስተሳሰብ እንዲጠበቅ አድርጎታል። ቅዱስ ዮሐንስ አፈወርቅ ቅዱሳት መጻሕፍትን በጥንቃቄና በጽሞና ማጥናቱ የእናቱ አርአያነት ያለው የቅድስና ሕይወት ከጳጳሱ መላጢዮስ ጋር መተዋወቁና የገዳማዊ ሕይወት ዝንባሌ የነበረውና የዕድሜ እኩያው የነበረው ጓደኛው የባስልዮስ ተጽዕኖ በሕይወቱ በጎ የሆነ ተጽዕኖ በማሳረፉ ገዳማዊ ሕይወትን ምርጫው እንዲያደርግ ሳያደርገው አልቀረም። ከዚህም በኋላ ካደጉ በኋላ ወደሚጠመቁ ንዑሰ ክርስቲያን በመግባት በጊዜው ከነበረው የ3 ዓመት የትምህርትና ያመክሮ ጊዜ በኋላ በ23 ዓመቱ በ370 ዓመተ ምህረት በጳጳሱ መላጢዮስ እጅ ተጠምቋል። ከዚህ ጊዜ ጀምሮ ይላል ዜና ሕይወቱን የጻፈው የሄሊዮፖሊስ ጳጳስ የነበረው ጳላዲዮስ፣ ፈጽሞ አልማለም፣ ማንንም አልረገመም፣ በሐሰትም አልተናገረም፣ ረብ ጥቅም የሌለው ነገር ታግሶ አልሰማም። ጥምቀቱ ይህን ዓለም ፈጽሞ የካደበትና ክርስቶስን ለማገልገል ራሱን የሰጠበት ከዓለም ለክርስቶስ የተለየበት ፍጹም የሕይወት ለውጥ ያደረገበት ነበር። ለውጡም ፍጹምና ዘላቂ ነበር። በወጣቱ በቅዱስ ዮሐንስ ስነ ምግባርና አጠቃላይ ሁኔታ ደስ በመሰኘቱና የዚህን ወጣት ወደፊት ታላቅነት የተረዳው የአንጾኪያው ጳጳስ መላጢዮስ በቤተ ክርስቲያን አገልግሎት እንዲሰማራ ለማድረግ ስለፈለገ አናጉንስጢስነት ወይም የአንባቢነት ማዕረግ ሾመው። እንደተጠመቀ የእርሱ ፍላጎትና ዝንባሌ ግን ወደ ገዳም ሄዶ በዚያ ገዳማዊ ሕይወትን መምራት ነበር። ነገር ግን የእናቱ ጥብቅ ልመናና ተማጽኖ የገዳማዊ ሕይወት ፍላጎቱን ከማሟላት ለጊዜውም ቢሆን አዘግይቶታል። እናቱ በሕይወቷ እስካለች ድረስ ተለይቷት እንዳይሄድ ከዚህ ዓለም ከተለየች በኋላ ግን ወደ ገዳም ከመሄድ የሚከለክለው ምንም ነገር እንደሌለ አጥብቃ ስለተማጸነችው ከእናቱ ጋር ቆይቷል። ነገር ግን ቤቱን ወደ ገዳምነት ለውጦት ነበረ። ራሱን ከውጭው ዓለም በመለየት በዚያም ብሕትውናን መለማመድ ጀመረ። በጣም ትንሽና አልፎ አልፎ ያውም መናኛ የሆነ ነገር ለቁመተ ሥጋ ያህል ብቻ ይቀምሳል። መሬት ላይ ይተኛል። ቶሎ ቶሎ ለጸሎት ይነሳል። ተገቢ ወዳልሆነ ንግግር ላለመግባት አርምሞንና ጸጥታን ያዘ። በዚህም ድርጊቱ ቀድሞ የሚያውቁትና ይቀርቡት የነበሩ ጓደኞቹ ጠሉት። ነገር ግን ከሊባኖስ ጋር አብረው የተማሩት ሁለቱ ጓደኞቹ ማክሲሞስና ቴዎድሮስ እንደርሱ ገዳማዊ ሕይወትን በመምረጥ ገዳም ገቡ። መጽሐፍ ቅዱስንም የተርሴስ ጳጳስ ከነበረው ከዲያድርስ ተማሩ። የቅዱስ ዮሐንስን የቅድስና ሕይወትና የተማረ መሆን ያዩት ሕዝቡና ካህናቱ እርሱንና ጓደኛው ባስልዮስን ጵጵስና ሊሾሟቸው ፈለጉ። እርሱ ግን እኔ ለዚህ ከባድ ኃላፊነት አልበቃም፣ ለዚህ ከባድ የቤተ ክርስቲያን ኃላፊነት የሚበቃውና የሚጠቅመው ወንድሜ ባስልዮስ ነው በማለት ባስልዮስ እንዲሾም ለማድረግ እርሱ ተደበቀ። ባስልዮስ ይህንን ሹመት የተቀበለው ጓደኛው ቅዱስ ዮሐንስም አብሮ የሚሾም መስሎት ነበረ። ነገር ግን እርሱ ለጊዜው በመደበቁ ባስልዮስ ብቻ ተሾመ። ከዚህ ጵጵስና ሹመት እንቢ ብሎ መቅረት የተነሳ ባስልዮስ ብቻውን በመሾሙና ዮሐንስ ባለመሾሙ በጣም አዘነበት። ክህነትን በተመለከተ ለጻፋቸው እጅግ ተደናቂ ለሆኑ 6 ተከታታይ መጻሕፍት መጻፍም ምክንያት ሆነ። መጻሕፍቱ በእርሱና በባስልዮስ መካከል በሚደረግ ቃለ ምልልሳዊ ንግግር መልክ
የተዘጋጁ ሲሆን የክህነትን ኃላፊነት ጠቀሜታና ታላቅነት፣ ፈተናዎቹንና ከባድነቱን በበሰለ የንግግር ጥበብና በመጠቀ የአጻጻፍ ዘይቤ የገለጸበት ድንቅ መጽሐፍ ነው። የካህናት ዋና መሳሪያ መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። የክህነትን ኃላፊነትና ክብደት በመገንዘብ የክርስቶስን መንጋ በሙሉ ልብ በማፍቀር ራስን ለክርስቶስ አገልግሎት መለየት ለክህነት ወሳኝና ቁልፍ መሆኑን ይገልጻል። መጽሐፍ ቅዱስን የሚያውቅና ያልተማረ እንዲሁም የክህነትን ኃላፊነት ክብደት ያልተረዳ ሰው ክህነት ሊቀበል የማይገባ መሆኑን ያሳስባል። ዋና አርአያውና ምሳሌ አድርጎ የሚወስደው ቅዱስ ጳውሎስን ነው። ቅዱስ አባት የሰባኪና የካህን ዋና ዓላማ ሰውን ሳይሆን እግዚአብሔርን ማስደሰት ነው ይላል። አንድ አገልጋይ የሥራውን ጥሩነት የሚገልጹ መገለጫዎችን መንቀፍ የለበትም። ሆኖም ግን ምንም ዋጋ ሊሰጣቸውና በውስጡ ሊቀበላቸው አይገባም። ኋላም እነዚህ የድርጊቱን ጥሩነት የሚገልጹ ውዳሴዎችና መልካም ቃላት ቢቀርቡለት ሊጨነቅና ዓላማውን ሊጠራጠር ወይም ሊለውጥ አይገባም ይላል። ከበሬታን ከትህትና፣ ስልጣንን ከሰዎች ጋር ከመግባባትና ራስን የተለዩ አድርጎ ካለመቁጠር ጋር፣ ሁሉንም እኩል ማየትን ከይሉኝታ ጋር፣ ነጻነትን ራስን ከማዋረድ ጋር፣ ጥንካሬን ከገራምነትና ለስላሳነት ጋር የያዘና ብቸኛ ዓላማውና ፍላጎቱ የክርስቶስ ክብርና የቤተ ክርስቲያን ደህንነትና ብልጽግና የሆነ ሊሆን ይገባል ይላል። ይህ መጽሐፉ የክህነትን ዘርፈ ብዙ ኃላፊነትና የአገልግሎቱን ክብደት በማሳየት ወደ ክህነት ሊገቡ ለሚፈልጉ ሁሉ ጥሩ ትምህርት የሚሰጥ ድንቅ መጽሐፍ ነው። ቅዱስ ዮሐንስ እናቱ እንዳረፈች ከአንጾኪያ በስተደቡብ ወዳለ ተራራ በመሄድ በዚያ በነበረ ገዳም ከመነኮሳት ጋር መኖር ጀመረ። ከማህበረ መነኮሳቱ ጋርም 4 ዓመት በጾም በጸሎትና ራስን በመግዛት በመንፈሳዊ ተጋድሎ ኖረ። ሲሲኮስ ከሚባል አረጋዊ መነኮስ ጋር ሆኖ ገዳማዊ ሕይወትንና መንፈሳዊ ተጋድሎን ከዚህ አባት ጋር ሲለማመድ ቆየ። አረጋዊው አባት ሲሲኮስም ብዙ አምላካዊ ራእይን ያይ ነበር። ይህ አባት አንድ ሌሊት በራእይ ሐዋርያው ቅዱስ ዮሐንስ ወንጌልን፣ ቅዱስ ጴጥሮስ ደግሞ መክፈቻን ለቅዱስ ዮሐንስ አፈወርቅ ሲሰጡ ታየ። በዚህም የወደፊት ታላቅነቱን ተረዳ። ቅዱስ ዮሐንስ አፈወርቅ ራሱን ከዚህ ዓለም የበለጠ ለመሰወርና ብቻውን ዘግቶ ለመኖር በመፈለጉ ወደ ዋሻ ገብቶ በብሕትውና 2 ዓመት ኖረ። በዚያም በትግሃ ሌሊት ለራሱ እንቅልፍ በመከልከል በቀዊም ቅዱሳን መጻሕፍትን በቃል በማጥናት በጸሎትና በተዘክሮ ኖረ። ቅዱስ ዮሐንስ ገዳማዊ ሕይወትን እውነተኛ ፍልስፍና ይለው ነበረ። በእነዚህ በገዳም በነበረባቸው ዓመታት ከ374 እስከ 381 ዓመተ ምህረት ድረስ የገዳም ሕይወትንና ድንግልና ሕይወትን ታላቅነትና ጠቀሜታ የሚገልጹ መጻሕፍትን ጻፈ። ዮሐንስ አፈወርቅ ዲያቆን፣ ቄስና ሰባኪ በአንጾኪያ ከ381 እስከ 397 ዓመተ ምህረት በቀዊም ለሌሊቱ ቅዝቃዜ ራሱን በማጋለጥ በትግሃ ሌሊትና መጽሐፍ ቅዱስን በቃል በማጥናት በአጠቃላይ ከባድ ከሆነ ትህርምትና ከተጋድሎ ብዛት የተነሳ ሰውነቱ በጣም ተጎዳ። ትህርምቱና ተጋድሎ የሰው ሰውነትና ተፈጥሮ ሊሸከመው ከሚችለው በላይ በመሆኑ የውስጥ የሰውነት ክፍሎቹ ከጥቅም ውጭ ወደ መሆን ደረሱ። ሕይወቱም አሳሳቢ ደረጃ ላይ በመድረሱ ምክንያት ምንም ማድረግ ስላልቻለ ወደ አንጾኪያ ተመለሰ። ይህም የእግዚአብሔር ሥራ ነው ይላል ጳላዲዮስ። ለቤተ ክርስቲያን ጥቅም ይሆን ዘንድ በሕመሙ ምክንያት የብሕትውና ዋሻውን ትቶ ወደ አንጾኪያ ይመጣ ዘንድ አድርጎታል ይላል። ይህ የብሕትውና ሕይወቱም በቀሪ ዘመኑ በሕይወቱ ላይ ቋሚ የሆነ መንፈሳዊ አሻራውን ትቷል። ወደ ውስጡም ዘልቆ ገብቷል። ከዚያም ወዲያውኑ ጳጳስ መላጢዮስ በ381 ዓመተ ምህረት መጀመሪያ ላይ ዲቁና ሾመው። በዚህም የጤንነቱ ሁኔታ በሚፈቅድለት መጠን በገዳም ያደርገው በነበረው ትህርምትና ሕይወት ኖረ። የዲቁና ጊዜው ወደፊት በቤተ ክርስቲያን የሚጫወተውን ሚና ሳይቶታል። እግዚአብሔር ላዘጋጀለት ሥራና ተግባር ዝግጁ ነበር። የወጣትነት የቤተ ክርስቲያን ፍቅርና ቅናት ከውስጡ ይወጣ ነበር። ጥልቅና ምጡቅ ትምህርትን ተምሯል። ሁለንተናው ለእግዚአብሔር በመቅናት የተመላ ነበር። በአንደበተ ርቱዕነትና በደግነት ሙሉ ነበረ። እንደ ዲያቆንነቱ በቅዳሴ አገልግሎት በመራዳት በሽተኞችንና ድሆችን በመንከባከብ እንዲሁም ወደ ክርስትና ለመግባትና ለመጠመቅ በዝግጅት ላይ ያሉ ንዑሰ ክርስቲያኖችን በማስተማር አገልግሎት ይሳተፍ ነበር። የዲቁና ጊዜው የሕዝቡ ችግርና ፍላጎት እንዲሁም በሽተኞችና ድሆች የሚያስፈልጋቸው እንክብካቤና እርዳታ ምን እንደሆነ ለማወቅ ጥሩ ዕድል ፈጠረለት።
በ381 ዓመተ ምህረት ጳጳስ ፍላቪያን ቅስና ሾመው። በቤተ ክርስቲያን የሕይወት ጉዞና ታሪክ ውስጥ ወሳኙን ምዕራፍ የጀመረው በተለይ ከዚህ ጊዜ ጀምሮ ነው። በሚቀጥሉት 12 ዓመታት ዋና ስራው ማስተማር ወይም ስብከት ነበር። ቅስና ከተቀበለ በኋላ የመጀመሪያ ስብከቱን ጳጳሱ ባለበት ብዙ ሕዝብ በተሰበሰበበት ደስ በሚል አንደበት የራሱን ብቁ አለመሆን በትህትና በመግለጽ አስተማረ። ከዚህ ጊዜ ጀምሮ ቀሪ ሕይወቱንና የሕይወት ዘመኑን ሁሉ ወደ ሰጠለት የቤተ ክርስቲያን አገልግሎት ወደ ማስተማር ስራው ገባ። የመስበኪያ ሰገነት ተወዳጅ ዙፋኑ ነበር። ጣፋጭ በሆነው ትምህርቱ የአንጾኪያ ቤተ ክርስቲያን ማብራት ጀመረች። ጥልቅና አስደሳች የመጽሐፍ ቅዱስ አስተምሮውና በእያንዳንዱ ትምህርቱ ላይ ክርስቲያናዊ ስነ ምግባርን በተመለከተ የሚያስተምረው ትምህርት ተሰምቶ የማይጠገብ ተወዳጅ ነበር። በአንጾኪያ አብያተ ክርስቲያናት ሁሉ በገጠሩ ሳይቀር እየዞረ የሰማዕታት በዓል ቀን ሲሆን አጽማቸው ባረፈበትና በስማቸው ቤተ ክርስቲያን በታነጸበት ቦታ ሁሉ ሰማዕትነት በተቀበሉበት ቀን የመታሰቢያ በዓላቸው ዕለት ያስተምር ነበር። ብዙውን ጊዜ የሚያስተምረው ግን በቆስጠንጢኖስ እንደታነጸ አመሰራረቱ ግን በሐዋርያት ዘመን እንደሆነ በሚነገረው በታላቁ ቤተ ክርስቲያን ነበር። ብዙውን ጊዜ የሚያስተምረው እሁድ እሁድ ሲሆን በጾመ ኢየሱስ ግን ሁሉንም ቀን በተከታታይ ይሰብክ ነበር። በጾመ ኢየሱስ ወይም በአብይ ጾም የክርስቲያኖችን ተግባርና ኃላፊነት በተመለከተ በስፋትና በጥልቀት በተከታታይ ያስተምር ነበር። በህብረተሰቡ የነበረው ምግባረ ብልሹነት ሳያፍርና ሳይፈራ ገሰጸ። በዘመኑ የነበረውን የቲያትር ቤቶችን፣ የፈረስ እሽቅድምድሞችንና ብዙ የግብረ ገብነት ዝቅጠትና አረመናዊ ተግባር የሚታይባቸውን የልዩ ልዩ ትርኢቶችን ከንቱነት ደጋግሞና አጥብቆ አስረዳ። ክርስቲያን ከተባሉትም ውስጥ እንደ አይሁድና እንደ አረማውያን የቤተ ክርስቲያንን ትምህርት ትተው ወደ እነዚህ ትርኢት ቦታዎች ይሄዱ ነበረ። በትምህርቶቹም በከተማ የነበሩ አህዛባዊ ልማዶችና አረመናዊ ተግባር የሚታይባቸውንና ብዙ አስነዋሪ ነገሮችን የተመሉት ቲያትሮችን፣ የፈረስ እሽቅድምድሞችንና የመሳሰሉትን በኃይልና በአጽንኦት ይቃወም ነበረ። በእንዲህ ያሉ ተግባራት የሚሳተፉ ክርስቲያኖችንም እንዲህ በማለት ይወቅሳቸው ነበር። ከእነዚህ አንዱን ክርስቲያን አሞጽ ወይም አብድዩ ማን ነው ወይም ሐዋርያት ወይም ነቢያት ስንት ነበሩ ብላችሁ ብትጠይቋቸው ድዳ ይመስል ዝም ይላሉ። ነገር ግን ስለ ፈረሶች ወይም ስለ ተሽቀዳዳሚዎች ወይም ደግሞ ስለ ሌሎች ትርኢት አቅራቢዎች ወይም ስለ ተወዳዳሪዎች ብትጠይቋቸው የንግግር ጥበብ ከተማሩት ባላነሰ ግልጽነት በጥንቃቄና በስሜት ሆነው ይመልሳሉ ይል ነበረ። ነውር ነቀፋ የሌለበት የተቀደሰ ሕይወቱ ለስብከቱ ኃይልና ግርማ ሰጠው። ማስተማር በጀመረ በትንሽ ጊዜ ውስጥ ሕዝበ ክርስቲያኑ ልብ ውስጥ ዘልቆ ገባ። የሕዝቡንም ፍቅር አገኘ። በሚያስተምርበት ጊዜ ሁሉ የቤተ ክርስቲያኑ ግቢ በሕዝብ ይጣበብ ነበር። ቅዱስ ዮሐንስ አፈወርቅ የቁስጥንጥንያ ፓትርያርክ ከ398 እስከ 404 ዓመተ ምህረት ድረስ ነገሮች በተለመደ ሁኔታ ቢሄዱ ኖሮ ቅዱስ ዮሐንስ አፈወርቅ የሚሆነው የአንጾኪያው ጳጳስ የፍላቪያን ተተኪ ነበር። ነገር ግን በ397 ዓመተ ምህረት የቁስጥንጥንያ ፓትርያርክ የነበረው ኔክታሪዮስ አረፈ። በዚህ ጊዜ አሁን ክፍት በሆነው በሮማ ምስራቃዊ ግዛት ዋና ከተማ በቁስጥንጥንያ መንበር ለመሾም በገሃድም ሆነ በስውር አጠቃላይ የሆነ ሽኩቻ ነበር። ከትንሽ ወራት በኋላ በመንበሩ ለመተካት ሲናፍቁ የነበሩትን ጳጳሳት የሚያስደነግጥ ነገር ተሰማ። ንጉሡ አርቃዲዮስ ቅዱስ ዮሐንስ አፈወርቅን ከአንጾኪያ ከተማ ሕዝቡ ሳይሰማና ሳያውቅ በቶሎ ወደ ቁስጥንጥንያ እንዲሰደው የሚያዝ መልእክት ለአንጾኪያ ገዥ መላኩ ተሰማ። የአንጾኪያ ምዕመናን አባታችንን አንሰድም ብለው ረብሻ እንዳያስነሱና ከእነርሱም ሆነ ከሌላ የሚመጣን ተቃውሞ ዋጋቢስ ለማድረግ በዘዴ ከከተማው እንዲወጣ ከተደረገ በኋላ ከቤተ መንግስት በተላከ አጃቢ ኃይል በአስቸኳይ ወደ ቁስጥንጥንያ ተወሰደ። የአንጾኪያ አብሮት እንዲሄድ ጠየቀው። በእርሱ ሰረገላ ላይ እንደተቀመጠለትም ወዲያውኑ በፍጥነት ወደ ቁስጥንጥንያ ሊወስዱት ተዘጋጅተው የሚጠብቁ መኳንንት ወደ ነበሩበት ወደ ቁስጥንጥንያ ወደሚወስደው ጎዳና ይዞት ሄደ። በቤተ ክርስቲያን ታሪክና በቅዱሳን መዝገብ የጎላና ደማቅ ስምና ክብር ሊያሰጡት ወዳሉት የፈተናዎችና የተጋድሎዎች መድረክ በዚህ አይነት ድንገተኛ ሁኔታ ተወሰደ። ወዴትና ለምን እንደሚወስዱት ያወቀው ቁስጥንጥንያ ከደረሰ በኋላ ነበር። ያለ ፈቃዱና ያለ ውዴታው
ፈቃደኝነቱ እንኳን ሳይጠየቅ በድንገት የቁስጥንጥንያ ሊቀ ጳጳሳት እንዲሆን ተደረገ። የካቲት 26 ቀን 398 ዓመተ ምህረት ብዙ ጳጳሳት ባሉበት በታላቅ ስነ ስርዓት በቁስጥንጥንያ መንበር ላይ 23ኛው የእስክንድርያ ፓትርያርክ በነበረው በቴዎፍሎስ እጅ ተሾመ። ቴዎፍሎስም ያለ ውዴታው በንጉሱ በአርቃዲዮስ ትእዛዝ ቅዱስ ዮሐንስ አፈወርቅን ለመሾም ተገደደ። ቴዎፍሎስ በቁስጥንጥንያ መንበር ላይ ለማሾም የራሱን እጩ አዘጋጅቶ ነበረ። ቢሆንም ይህን ማድረግ እንደማይችል በመረዳቱ የንጉሱን ትእዛዝ ፈጸመ። በዚያም ላይ ዮሐንስ አፈወርቅን አልሾምም ለማለት አሁን እንዳልተመቸው አይቶ ጥሩ ወቅትና አጋጣሚ እስኪያገኝ ድረስ ጠላትነቱን በልቡ ጠበቀ። ይህ ለውጥ ድንገተኛ የመሆኑን ያህል ከባድም ነበር። ምቾትና ድሎት የዕለት ተዕለት ሕይወት በሆኑበት፣ ኃጢአትና ግፍ እንደ ቀላል በሚታዩበት፣ በሰው ደምና ሕይወት ተረማምዶ ወደ ስልጣን መውጣትና ስልጣንን ማስጠበቅ የጀግንነት መገለጫና ጀብድ ተደርገው በሚወሰዱበት ቤተ መንግስት አጠገብ መሾም ቀላል ነገር አልነበረም። አዲስ የተሾሙ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ መጀመሪያ ያደረገው ነገር ለብዙ ጊዜ ዘልቆ የነበረውን የአንጾኪያን ቤተክርስቲያን ችግር መፍታት ነበር። ቅዱስ ዮሐንስ አፈወርቅ ይህን ከባድ የእረኝነት ኃላፊነትና የክርስቶስ አደራ እንደተሸከመ በስነ ምግባር ዘግጦ ከነበረ ህብረተሰብና የተበላሸ የህይወት ልምድ ከነበራቸው የዘመኑ ባለጸጎችና ባለስልጣናት ጋር ጽድቅንና እውነትን በኃጢአት ላይ ለማንገስና የሚጠበቅበትን ተገቢ ስራ ለመስራት በመንፈሳዊ ቆራጥነት ተነሳ። ቤተክርስቲያን እውነተኛና ቆራጥ አባት በሚያስፈልጋት ወቅት ላይ እግዚአብሔር ለህዝቡ ያዘጋጀው አባት ነበር። የዛሬው በዚያ በቃ። መሐሪ ይቅር ባይ ምሕረት ይጎብኘኝ ከኃጢአት ፍላጻ ጸጋ ይታደገኝ አዳኜ መድኃኒቴ ሰላም ላክልኝ የጽድቅ ደጆችን በፍቅር ክፈትልኝ ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ አቤቱ ጌታዬ አቤቱ ምሕረት በኔ ላይ ይሁን ተጨነቅኩ አምላኬ ስጠኝ ሰላምን ከክፉ እንድሸሽም አድነኝ እኔን በጎ እንድሠራ ምራኝ መንገዱን ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ አቤቱ ጌታዬ
የቅዱስ ዮሐንስ አፈወርቅን የህይወት ጉዞውን ያስቃኘን የፍኖተ ቅዱሳን አምዳችንን ነበር ቀደም ሲል ያስደመጥናችሁ። የቅዱስ ዮሐንስ አፈወርቅ በረከቱ ይደረብን። ይህ ፍኖተ ሰላም የማህበረ ቅዱሳን ሬዲዮ ነው። አስተያየት ወይም ጥያቄ ካላችሁ በ2025969888 ደውሉልን። 2025969888። ተከታዩ ዝግጅታችን የሚሆነው ጥያቄ ያለኝ አምዳችን ነው። እንደሚከተለው ይቀርባል። አብረን እንከታተል። ጥያቄ ያለኝ በዚህ መርሃ ግብር ከምዕመናን ለሚነሱ ጥያቄዎች አባቶችንና መምህራንን በመጠየቅ እንዲሁም መጽሐፍትን በማገላበጥ መልሶቻቸውን አዘጋጅተን እናቀርባለን። ጥያቄ ያለኝ እንደምሰነበታችሁ አድማጮች፣ የዛሬው መርሃ ግብር ጥምቀትና አጥማቂዎች ላይ ያተኩራል። እንግዳ ጋብዘናል። አብራችሁን ሁኑ። ስሜ ዲያቆን ምትኩ አበራ ይባላል። የማገለግለው በማህበረ ቅዱሳን ዋና ማዕከል መደበኛ መምህር ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አይነት ጥምቀት አለ? እንግዲህ በቤተክርስቲያናችን ጥምቀት ሁለት አይነት ነው። የመጀመሪያው የልጅነት ጥምቀት ነው። በ40ና በ80 ቀናችን የምንጠመቀው ማንኛውም ክርስቲያን በመጽሐፍ ቅዱሱ በእግዚአብሔር ቃል መሰረት ሰው ከእናት ከአባቱ ከተወለደ በኋላ ዳግመኛ ከእግዚአብሔር መወለድ ስላለበት እሱ ነው የልጅነት ጥምቀት ማለት ነው። ሁለተኛው ጥምቀት ደግሞ ለድህነተ ሥጋ ወይም ለፈውስ የምንጠመቀው ጥምቀት ነው። እነዚህ ናቸው ሁለት አይነት ጥምቀት ናቸው። የማጥመቅ ስልጣን የተሰጣቸው እነማን ናቸው? ከልጅነት ጥምቀትን ጀምር። ካህናት ናቸው ልጅነትን ማሰጠት የሚችሉት። የምንጠመቀው ቤተክርስቲያን ነው። አጠማመቁም ራሱን የቻለ ስርዓት አለው። ሁለተኛውን ጥምቀት በተመለከተ ለፈውስ የሚደረገውን ጥምቀት በተመለከተም ከዚህ ውጪ አይደለም። ግን ምንድነው ያኛው ጥምቀት ልጅነትን የሚያስገኝ ሲሆን ይሄኛው ጥምቀት ደግሞ ልጅነት ላላቸውም ለሌላቸውም የሚሰጥ ነው። ፈውስ ስለሆነ ማለት ነው። ስጋዊ ፈውስ ነው። ከነፍስ ድህነት ጋር አይገናኝም። ስለዚህ ምዕመናን በ40ና በ80 ቀን የተጠመቁ ከክርስትና ውጪ የሆኑ ሰዎች ተጠምቀው ድህነትን ያገኛሉ። ምክንያቱም ያቺ በመጽሐፍ ቅዱስ ውስጥ የምንመለከታት አንዲት ሴት ወደ ክርስቶስ መጣ ጥያቄ በጠየቀችው ጊዜ የተቀደሰውን ለቡችሎች ወይም ለውሾች መጣል አይገባም ባላት ጊዜ ለሌሎቹ ትንቢት ለተነገረላቸው ትንቢት ለተነገረላቸው ሱባኤ ለተቆጠረላቸው ለነሱ ወደዚህ ምድር መጥተሃል፣ ተወልደሃል፣ ስጋህን ቆርሰህ ደምን አፍስሰህ ታድናቸዋለህ፣ ለኔ ደግሞ ፍርፋሪውን ብላ በውሻ ራሷን መስላ እንደተናገረችው ልክ እንደዚህ ለድህነተ ሥጋ የሚሆነው ነገር የሚሰጣቸው ሰዎች አሉና ይሄኛውን ጥምቀት በተመለከተ አንደኛ ካህናት ብቻ ናቸው ይሄንን። ምክንያቱም በውስጡ ሁለት አይነት ነገር ነው ያለው፣ አጋንንትን የማራቅና ፈውስንም የመስጠት ስራ ስለሆነ ይሄ የተፈቀደው ደግሞ ለካህናት ነው። የማሰር የመፍታት ስልጣን፣ አጋንንትን የመገሰጽ ስልጣን እና የመፈወስ ስልጣን የሰጣቸው ካህናት ስለሆኑ የሚያጠምቁት ካህናትና ካህናት ብቻ ናቸው። ክህነት ያላቸው ሰዎች ብቻ ናቸው ጥምቀቱን የሚፈጽሙት። ምዕመናን የፈውስ ጥምቀትን ለማድረግ ሲሄዱ ምን ማድረግ አለባቸው ብለን
ዲያቆን ምትኩን ጠየቅናቸው። ምዕመናን ለጥምቀት ሲሄዱ ትልቁ ነገር የሚጠበቅባቸው እምነት ነው። የሚያድነው እምነታቸው ስለሆነ ማለት ነው። ከዛ በተረፈ ስለሚሄዱበት አካባቢ በቂ ጥናት ማድረግ ይጠበቅባቸዋል። ምክንያቱም አሁን አንዳንድ ሰዎች በቤተክርስቲያን ስም በቤተክርስቲያን አባቶች ስም መነገድ ስለጀመሩ ማለት ነው በስም አጥማቂ በየቦታው እንደ ኪዮስክ እናጠምቃለን የሚሉ ሰዎች እንቅስቃሴ የጀመሩበት ሁኔታ ስላለ በቂ መረጃ ሊኖራቸው ይገባል። ከዛ በተረፈ ግን እምነት ነው ሊኖራቸው የሚገባው። በእምነት ነውና የሚዳነው ይሄ ነው ዝግጅት የሚባለው ከተባለ ማለት ነው የሚያስፈልጋቸው ምንድነው በማቴዎስ ወንጌል ምዕራፍ 15 ላይ አንዲት ከነናዊት ሴት ተብላ የተጠቀሰች ሴት አለችና እቺ ሴት ወደ ክርስቶስ መጣ ጥያቄ ጠይቃው ነበር። የጠየቀችው ጥያቄ ልጇን ጋኔን ክፉኛ ይዞ ያሰቃያት ስለነበረ ከዛ እንድትድንላት ነበር የጠየቀችው። ያን ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ አይቷት ግን ዝም ብሏት አልፎ ነበር። በኋላም ደቀ መዛሙርቱ ቀርበው ለማማለድ ሞከረው ነበር። ምንድነው የሚለው ቃሉ? ከነናዊት ሴት ከዛ ሀገር መጣ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዞ ያሳበዳታል ብላ ጮኸች። እሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መጣ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ ቡችሎቹም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዛ ሰዓት ጀምሮ ዳነች ይላል። እሷ የለመነችው ምንድነው? ለሌሎቹ ተሰቅለ ሞተ ታድናቸዋለህ። ምክንያቱም ለእስራኤል ትንቢት ተነግሮላቸዋል፣ ሱባኤ ተቆጥሮላቸዋል። እኔ ግን የለመንኩ ልጄን አድንልኝ ነው እንጂ ሙትልኝ ተሰቀልልኝ አይደለም። ለዚህ ነው የልጆችን እንጀራ ለቡችሎች መጣል አይገባም ሲላት፣ አዎ ቡችሎቹም እኮ ፍርፋሪ የጌቶቻቸውን ማዕድ ፍርፋሪ ይመገባሉ። ይሄ እንደ ፍርፋሪ ነው የሥጋ ድህነት የሚሰጥበት ጥምቀት ስለሆነ ምዕመናን የሚጠበቅባቸው እንድናለን ብለው በዛ በጥምቀቱ እንድናለን ብለው አምነው መምጣት ካልሆነ በስተቀር የልጅነት ጥምቀት የተጠመቁም ያልተጠመቁም ሰዎች የሚፈጽሙት የጥምቀት አይነት ነው። ስለዚህ መጀመሪያ ማመን ነው። አሁን በየጸበሉ ጸበል ማማረጥ ብቻ ዋጋ የለውም። የገሌ ጸበል ያድናል፣ የገሌ ጸበል ያድናል፣ እገሌ የሚባል አጥማቂ መጥቷል ሳይሆን መጀመሪያ እግዚአብሔር ያድነኛል ብሎ ማመን ነው። ብዙ ጊዜ እኛ የምንቸገረው እንዳን እንጂ በተፈለገው መንገድ እንዳን የሚል አመለካከት ካለን ነው ምንቀልጠውና መዳን የሚገኘው በእምነትና በእምነት ብቻ መሆኑን ማወቅ ያስፈልጋል። ዲያቆን ምትኩን ቃለ ሕይወት ያሰማልን። በሚቀጥለው ሳምንት ስለ አጥማቂዎች የሚነግሩንን እንሰማለን። ፈጣሪያችን በቸር ያሰንብተን። የተከበራችሁ አድማጮቻችን ጥያቄዎቻችሁን በሚቀጥለው አድራሻችን ልትልኩልን ትችላላችሁ። ኢሜል ጥያቄ@gmail.com tiyakeemk@gmail.com ወስብሐት ለእግዚአብሔር። ሕይወት ሞት ድህነትም መኖራቸው ባውቅም ኃጢአት ውድቀት ጥፋት አያዘናጋኝም። ስርየት እንደማገኝ ተስፋ ቢኖረኝም ትምክህቴ በሌላ ልመካ ጊዜ እስኪደርስ
መምጫዬ ለንስሐ የበደሌ ብዛቱ የሚያስከፋም ቢሆን በስጋ በደም እጠባት ያችን ወደ አንተ እጮኻለሁ አደራ ነፍሴን በሰማያዊ ቤት ኑር ሕይወቴን ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አብቃኝ አቤቱ ጌታዬ አቤቱ ጌታዬ አትከልክሏቸው ሕፃናትን አትከልክሏቸው ወደኔ ይምጡ ተዋቸው ሕፃናትን አትከልክሏቸው ሕፃናትን አትከልክሏቸው ወደኔ ይምጡ ተዋቸው ኢየሱስ ነኝና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ልጆች? ለዛሬ እንድንገናኝ የፈቀደልን አምላካችን ልዑል እግዚአብሔር ከእናቱ ከድንግል ማርያም ጋር ፈጽሞ የተመሰገነ ይሁን። የዛሬውን ዝግጅታችንን ከመጀመራችን በፊት ጸሎት እናደርጋለን። ስለዚህ ሁላችንም ባለንበት በመቆም ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰሪልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም መቼም ድረስ ከዘላለሙ አሜን። ልጆች ዛሬ ስለ አመስጋኙ ለምጽ የነበረበት ሰው እንነግራችኋለን። በመጀመሪያ ግን የሚከተሉትን ጥያቄዎች ለመመለስ ሞክሩ። ልጆች ከእግዚአብሔር ወይም ከአንድ ሰው አንድ ነገር ሲሰጠን ምን ማድረግ ያለብን ይመስላችኋል? ስላገኛችሁት ወይም ስለተሰጣችሁ ነገር አመሰግናለሁ ትላላችሁ? እግዚአብሔር ልብስ፣ ምግብ፣ ቤት፣ ቤተሰብ፣ ጤና፣ ፀሐይ፣ ጨረቃ፣ አየር እና ሌሎችም ብዙ ጥሩ ቆንጆ ነገሮችን ሰጥቶናል። እኛም የእግዚአብሔር ልጆች እንደመሆናችን መጠን እግዚአብሔር ለሰጠን ነገሮች በሙሉ በጸሎታችን መካከል ልናመሰግነው ይገባል። ከብዙ ዓመታት በፊት ጥቂት ሰዎች ለምጽ የሚባል የቆዳ በሽታ ይዟቸው ነበር።
ቆዳቸው ቀስ በቀስ እያበጠና እየቆሰለ በጣም አስቀያሚ ሆኖ ይታይ ነበር። ሁሉም ሰዎች ለምጽ የያዘው ሰው አያቀርቡም ነበር። እነርሱ ለምጽ እንዳይዛቸውም ለምጽ የያዘው ሰው አይነኩም ነበር። የለምጽ በሽታ ያለባቸው ሰዎች በሚሄዱበት ቦታ ሁሉ ሰዎች ተሳስተው እንዳይቀርቧቸው ጮክ ብለው ለሰው ሁሉ እንዲሰማ አድርገው ለምጽ እንዳለባቸው መናገር ነበረባቸው። ኢየሱስ ክርስቶስ አንድ ቀን በመንደር ውስጥ እያለፈ እያለ 10 የለምጽ በሽታ የያዛቸው ሰዎች ከእርሱ ራቅ ብለው ሲሄዱ ተመለከታቸው። እነርሱም ምህረት እንዲያደርግላቸውና ከያዛቸው የቆዳ በሽታ እንዲያድናቸው ጠየቁት። ስለዚህ ኢየሱስ ክርስቶስ ወዲያውኑ ከለምጽ በሽታ አዳናቸው። ልክ እንደ ሌሎች ጤነኛ ሰዎች ጤናማና ያማረ ቆዳ ኖራቸው። ከዚህ በፊት ለምጽ የነበረባቸው አይመስሉም ነበር። ቆዳቸው ንጹህና ለስላሳ ሆነ። ኢየሱስም ወደ ካህናት ሄደው የተደረገላቸውን ተአምር እንዲነግሩ አዘዛቸው። ለምጽ የነበረባቸው ሰዎች በመዳናቸው እጅግ ተደስተው እየሮጡ ሄዱ። ከነርሱ ውስጥ ግን አንደኛው ብቻ ተመልሶ ክርስቶስን ስላዳነው አመሰገነው። ከ10 ሰዎች ሁሉ ተመልሶ እግዚአብሔርን ያመሰገነው አንደኛው ብቻ ነው። ጌታችን ኢየሱስ ክርስቶስ 10ሩም ድነው ሳለ አንዱ ብቻ በማመስገኑ በጣም ተገረመ። ይሄኛው ሰው ግን በጉልበቶቹ ተንበርክኮና በኢየሱስ ክርስቶስ ፊት ሰግዶ ምስጋናውን ገለጸ። ኢየሱስም ከአንተ ጋር አብረው የዳኑት 9 ሴት አሉ ብሎ ጠየቀው። እንዴት እንዳንተ ለማመስገን ሳይመጡ ቀሩ አለው። በ9 ሰዎች ቢናደድባቸውም በአመስጋኙ አንድ ሰው ደግሞ ተደስቶ ነበር። አመስጋኙ ሰው ከ9 ይልቅ ደስተኛና በኢየሱስ ክርስቶስም የተባረከ ሆነ። ኢየሱስ ክርስቶስም ለሰውየው እምነቱና አመስጋኝነቱ ከበሽታ አለመዳኑ ምክንያት እንደሆነ ነገረው። ልጆች ሁልጊዜ እግዚአብሔርን ማመስገን አለብን። እግዚአብሔር ከማያመሰግኑት ይልቅ የሚያመሰግኑትን ልጆች ይወዳልና። የተባረከው ሕፃን። ልጆች ዛሬ በመጽሐፍ ቅዱስ ውስጥ ስለሚገኝ ስለ አንድ ሕፃን ታሪክ እንነግራችኋለን። እሺ፣ ስሙ ሳሙኤል ይባላል። አባቱ ህልቃና ሲባል እናቱ ደግሞ ሐና ትባላለች። ሐና ለረጅም ዓመታት ልጅ ፈጽሞ ሳትወልድ ስትኖር አንድ ቀን እግዚአብሔርን እያለቀሰች ልጅ ስጠኝ በማለት በቤተ መቅደስ ለመነችው። ታዲያ ልጆች ሐና ልጅ ስጠኝ ብላ ስትለምን እንዲሁ ሌሎች ሰዎች ልጆች ስላላቸው ቀንታ ብቻ ልጅ እንዲኖራት ፈልጋ አይደለም። ላንተ ታዛዥና አገልጋይ የሚሆን ልጅ ስጠኝ በማለት ነበር የጸለየችው። እግዚአብሔርም ጸሎቷን ሰማት። ልጅም ወለደች። ስሙንም ሳሙኤል አለችው። ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። ሐና ልጅ ያገኘው እንደሆነ ለእግዚአብሔር ቤት አገልጋይ ይሆናል ብላ ቃል ገብታ ስለነበር ሳሙኤል 1 ዓመት የእናቱን ጡት ከጠባ በኋላ በገባችው ቃል መሰረት ሕፃኑ ሳሙኤልን ለቤተ መቅደስ አምጥታ ሰጠች። ሕፃኑ ቤተ መቅደስ ውስጥ ሲኖር በሌሊትም በቀንም መላእክት እያጫወቱት እየጠበቁት አደገ። ሳሙኤል ለቤተ እግዚአብሔር አገልጋይነት የተመረጠና የተዋረከ ሕፃን ልጅ ሆኖ ተገኘ። ልጆች ይገርማቸዋል። የካህኑ የኤሊ ልጆች ነበሩ። እነዚህ ልጆች በጣም አጥፊና ዱርዬዎች፣ ቤተ እግዚአብሔርን የማያከብሩ፣ ለእናትና አባታቸው ለሽማግሌዎች የማይታዘዙ ነበሩ። ቢመከሩም ከጥፋታቸው ከመመለስ ይልቅ እየባሰባቸው ሄደ። የአካባቢያቸው ሰዎች ሲረግሟቸው፣ ሲያዝኑባቸው በመጨረሻም እግዚአብሔር ተቆጣ። ለአባታቸው ለኤሊ እግዚአብሔር እነዚህን ልጆች ምከር፣ ጥፋታቸውም እጅግ በዝቷል አለው። ኤሊ ደነገጠ። የልጆቹን ባለጌ መሆን ከአካባቢዎቹ ሰዎች አልፎ ፈጣሪያቸው እግዚአብሔርን አስቆጥቷልና ምን ይሻላል አለ። ኤሊ አዘነ። ልጆቹ ከጥፋታቸው የማይመለሱ ሆኑ። እግዚአብሔርም ለቤተ እግዚአብሔርና ለሀገር፣ ለወላጅ፣ ለቤተሰቦቻችሁ የማትመቹ ክፎች ናችሁ ሲል ቀስፎ ገደላቸው።
የአካባቢው ሰዎች አፍኒንና ፊንሐስ ተቀስፈው እንደሞቱ ሲሰሙ በጣም ደነገጡ። ወላጆቻቸውም የኛ ልጆች ዱርዬዎች እንዳይሆኑ ፈጥነን እንምከር፣ እናስተምር በማለት ልጆቻቸውን ገና ከህፃንነታቸው መልካም እንዲሆኑ ጥረት ማድረግ ጀመሩ። ሳሙኤል ግን በእግዚአብሔር ዘንድና በወላጆቹ የተወደደ ሆኖ ተገኘ። እግዚአብሔር በመላእክቱ እያስጠበቀው በቤተ መቅደስ ሲኖር ከእግዚአብሔር ጋርም ይነጋገር ነበር። የሳሙኤል እናት ሐናን በየጊዜው ለልጇ ልብስ እየያዘች ወደ ቤተ እግዚአብሔር በመምጣት ትጠይቀው ነበር። ሕፃኑ ሳሙኤልም እስከ መጨረሻው የተባረከ ልጅ ሆነ። ልጆች የሳሙኤልና የካህኑ የኤሊን ልጆች ታሪክ እስካሁን እንደሰማነው ብዙ ትምህርትና ምክር እናገኝበታለን። እባካችሁ ልጆች በትምህርታችሁ ጎበዞች ሁኑ። በመልካም ስነ ምግባር የታነጻችሁ ሆናችሁ የቤተ ክርስቲያናችሁን ሥርዓት ጠባቂ፣ ለወላጆቻችሁና ለታላላቆቻችሁ ታዛዥና ሰው አክባሪ ሆናችሁ እንድታድጉ። አታድርጉ የተባላችሁትንም መጥፎ ነገር አታድርጉ። እሺ? በተለይ ልጆች ህፃናት ለመጥፎ ነገር የሚጋለጡት ማንበብ፣ ትምህርታቸውን ማጥናት ሲተዉ፣ ቤተክርስቲያን መሄድ ሲያቋርጡና ለወላጆቻቸው አልታዘዝም ሲሉ ነው። ምክንያቱም ልጆች ሰፈር በሚውሉበት ሰዓት ብዙ ጥሩ ያልሆኑ ነገሮችን በማየት ቶሎ ወደ ጥፋት ይሰማራሉ። ልጆች እናንተ ግን ይህንን ማድረግ የለባችሁ። ለምን መሰላችሁ? የሳሙኤልን ታሪክ ሰምታችኋል። ስለዚህ እናንተ እንደ ሳሙኤል ሆናችሁ እግዚአብሔር እንዲባረካችሁ ተዘጋጁ። ልክ እንደ አፍኒንና እንደ ፊንሐስ የሚያጠፉትን ጓደኞቻችሁን ደግሞ ምከሯቸው። የሳሙኤልን ታሪክ ነገሯቸው። እሺ ጎበዞች ልጆች፣ በዛሬው ዝግጅታችን ለእግዚአብሔር መታዘዝን እና እግዚአብሔርን ማመስገንን ተምረናል። እስካሁን የመከረንና ያስተማረን አምላካችን ልዑል እግዚአብሔር የከበረና የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ሳምንት በሌላ ዝግጅት እንገናኛለን። እስከዛው ድረስ ደህና ሰንብቱ። ወስብሐት ለእግዚአብሔር። እንደምን ሰነበታችሁ አድማጮቻችን። ይህ በየሳምንቱ እሁድ በቤተ ክርስቲያን በምንባብና በዜማ የሚደርሰውን የአምልኮ ሥርዓት የምናሰማበት ክፍለ ጊዜ ነው። ቅዱስ ያሬድ ለዚህ ሳምንት ያዘጋጀው መዝሙር ሰንበት ተአቢ እምኩሉ ዕለት ይባላል። ይህንንም ሊቀጠበብት ሐረገወይን አገዘ በማህበረ ቅዱሳን የስማጽ ጋዜጣ አዘጋጅ በንባብና በዜማ እንዲህ ያሰሙናል። ሰንበት ተአቢ እምኩሉ ዕለት፣ ሰንበት ተአቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። ሰንበት ተአቢ እምኩሉ ዕለት አእበያ ኖህ በውስተ ታቦት አብርሃም አክበራ በውስተ ምስዋዕ። ሰንበት ተአቢ እምኩሉ ዕለት አዘዞሙ ሙሴ ለትዕይንት ያክብሩ ሰንበተ በጽድቅ። ሰንበት ተአቢ እምኩሉ ዕለት አዘዞሙ እግዚኦ ለደመናት ያውርዱ ዝናመ ዲበ ምድር። ሰንበት ተአቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። ሰንበት ተአቢ እምኩሉ ዕለት፣ ሰንበት ተአቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። ሰንበት ተአቢ እምኩሉ ዕለት አእበያ ኖህ በውስተ ታቦት አብርሃም አክበራ በውስተ ምስዋዕ። ሰንበት ተአቢ እምኩሉ ዕለት አዘዞሙ ሙሴ ለትዕይንት ያክብሩ ሰንበተ በጽድቅ። ሰንበት ተአቢ እምኩሉ ዕለት አዘዞሙ እግዚኦ ለደመናት ያውርዱ ዝናመ ዲበ ምድር።
ሰንበት ታቢእም ኩሉ ዕለት ወሰብ ይከብር ኩሉ ፍጥረት ሃሌሉያ ሃሌሉያ ሰንበት ታቢም ኩሉ ዕለት። ትርጉሙም ሰንበት ከዕለታት ሁሉ ትበልጣለች፣ ሰውም ከፍጥረታት ሁሉ ይከብራል። ኖህ ሰንበትን በታቦቱ ወይም በመርከቡ ውስጥ ከፍ ከፍ አደረጋት። አብርሃምም በመሠዊያው ውስጥ አከበራት። ሙሴ ሰንበትን በጽድቅ እንዲያከብሩ ሕዝቡን አዘዛቸው። አቤቱ አምላካችን ሆይ በምድር ላይ ዝናምን እንዲያወርዱ ደመናትን እዘዛቸው። ሰንበት ከዕለታት ሁሉ ትበልጣለች፣ ሰውም ከፍጥረታት ሁሉ ይከብራል ማለት ነው። በዕለቱ በቅዳሴ መሃል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 7 ከቁጥር 5 እስከ ፍጻሜ፣ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 7 ከቁጥር 1 እስከ 9 ይነበባሉ። የዕለቱን ምስባክ በንባብና በዜማ ደግሞ መምህር ተስፋ ሚካኤል ታከለ በማኅበረ ቅዱሳን የመጻሕፍት ዝግጅት ክፍል አርታኢ እንዲህ ያቀርቡልናል። ወሐመልማለ ለቅኔ እጓለ እመሕያው ዘይሆሙ ሲሳይሆሙ ለእንስሳ ወለእጉለ ቋዓት እለ ይጼውዕዋ ወሐመልማለ ለቅኔ እጓለ እመሕያው ዘይሆሙ ሲሳይሆሙ ለእንስሳ ወለእጉለ ቋዓት እለ ይጼውዕዋ። ትርጉሙም ልምላሜውን ለሰው ልጆች አገልግሎት የሚያበቅል ለእንስሳትና ለሚጠሩት ለቁራዎች ጫጩቶች ምግባቸውን የሚሰጣቸው እርሱ ነው ማለት ነው። መዝሙር 146 ከቁጥር 9። በቅዳሴ መሃል የሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 27 ይነበባል። እንዲሁም በዕለቱ ቅዳሴ አትናቴዎስ ይቀደሳል። በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት። እንግዲህ አድማጮቻችን ፍኖተ ሰላም የማኅበረ ቅዱሳን ሬዲዮ ዛሬውን ዝግጅታችንን አብቅተናል። ቀደም ሲል እንደገለጽንላችሁ ይህንን ዝግጅትና ሌሎች አምዶቻችንን ጨምሮ በስልክና በድረገጽ መከታተል የምትችሉ መሆኑን እንገልጻለን። ስልክ ቁጥሩ 712-432-1085 አክሰስ ኮድ 486533 ፓውንድ ሲሆን ድረገጻችን ደግሞ www.tewahedomedia.org ነው። በተመቻችሁ ጊዜና ቦታ ሆናችሁ ተከታተሉ ዘንድ ግብዣችን ነው። አስተያየት ወይም ጥያቄ ካላችሁ ደግሞ በ2005969888 ደውሉልን። ስለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ሳምንት በአዲስ ዓመት መባቻ ዝግጅታችን እስከምንገናኝ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ደህና ሰንብቱ።